ታሪካችን የሚጀምረው ማርች 2021 ላይ ነው። በዚህ ወቅት የለንደን ከተማ እንደ ወትሯ በሰው አልተሞላችም። በኮቪድ-19 ወረርሽኝ ምክንያት ከተማዋ በከፊል ዝግ ነበረች። መንገዶች ጭር ያሉ ናቸው። ጭጋጋማው የለንደን አየር ደግሞ ለከተማዋ የዝምታ ድባብ ሰጥቷታል። በዚች ከተማ ውስጥ የምትኖር ሳራ ኤቨራርድ የምትባል አንዲት ወጣት ነበረች። ሳራ 33 ዓመቷ ሲሆን በሙያዋ የማርኬቲንግ ባለሙያ ናት። ሳራ ዝም ብላ የምትኖር ወጣት ብቻ አልነበረችም። በጓደኞቿ ዘንድ በጣም የምትወደድ ብሩህ አእምሮ ያላትና ለስራዋ ትልቅ ቦታ የምትሰጥ ሴት ነበረች። በህይወቷ ላይ ትልቅ እቅድ ነበራት። ያቺ ዕለት ረቡዕ ማርች 3 ለሳራ ተራ ቀን ነበረች። በቀኑ ክፍለ ጊዜዋ ስራዋን ስታከናውን ውላ ምሽት ደግሞ ክላፋም ወደሚባለው አካባቢ ወደሚገኝ ጓደኛዋ ቤት አመራች። ለጥቂት ሰዓታት በደስታ አሳልፈው ራት ተመግበውና ጨዋታ አድምቀው ቆዩ። በኋላም ሰዓቱ እየመሸ መጣ። ከምሽቱ 3 ሰዓት ሲሆን ሳራ ለመሄድ ተነሳች። ወደ ቤቷ ለመድረስ የ50 ደቂቃ የእግር መንገድ ይጠበቅባታል። ሳራ በለንደን ጎዳናዎች ላይ በእግር መጓዝ ትወዳለች እና ያ ምሽት ደማቅ አረንጓዴ ጃኬት፣ ነጭ ጫማና ባለ ጥልፍ ሱሪ ለብሳ ነበር። ሳራ ከጓደኛዋ ቤት ወጣች። መንገዱንም በብልሃት ለመጓዝ ዋና ዋና መንገዶችንና የመንገድ መብራት ያለባቸውን ስፍራዎች ተከትላ መጓዝ ጀመረች። ምክንያቱም ሳራ ጥንቃቄ የምታደርግ ሴት ነበረች። ታዲያ ሳራ በዚህ ጉዞዋ ላይ ስልኳን አውጥታ ለፍቅረኛዋ ደወለች። እናም ስለ ቀጣዩ ቀን እቅዳቸው ስላሳለፈችው ምሽት እያወሩ በለንደን ጸጥታ ውስጥ ትጓዛለች። ይህ የስልክ ጥሪ ለ15 ደቂቃ ያህል ቆየ። በፍቅረኛዋ ጆሮዋ ላይ የሚሰማው የሳራ ድምጽ የተረጋጋና ሰላማዊ ነበር። በለንደን ጎዳናዎች ላይ የሚሰማው የተሽከርካሪዎች ድምጽና የሳራ እርምጃ ብቻ ነበር። በኋላም የስልክ ጥሪው አብቅቶ ስልኩ ተዘጋ። ሳራ አሁን የቀራት ጥቂት ርቀት ብቻ ነበር። አሁንም በዋናው መንገድ ላይ ትጓዛለች። በዙሪያዋ ያሉ ሱቆች ተዘግተዋል፣ ግን የመንገድ መብራቶቹ መንገዱን አድምቀውታል። ሳራ ወደ ቤቷ እየተቃረበች ባለችበት በዚህ ቅጽበት በአካባቢው አንድ ነጭ መኪና በዝግታ ይንቀሳቀስ ነበር። ይህ መኪና ቀደም ብሎ በለንደን ጎዳናዎች ላይ ሲዞር በሲሲቲቪ ካሜራዎች ታይቷል። ሹፌሩ የሆነ ነገር ወይም የሆነ ሰው እየፈለገ ነበር። ሳራ ግን ይህንን አታውቅም። እርሷ በሰላም ወደ ቤቷ ለመድረስ የቀራትን ጥቂት ሜትሮች እየቆጠረች በዝምታ ትጓዛለች። በኋላም ሳራ ፖይንተርስ ኮርት ወደሚባለው አካባቢ ደረሰች። እዚህ ጋር ነው የታሪኩ አቅጣጫ የሚቀየረው። በድንገት ያ ነጭ መኪና ከሳራ አጠገብ ቆመ። ከዚያም አንድ ሰው ከመኪናው ወረደ። ሳራ በዚህ ጊዜ ደነገጠች። ግን ሰውየው ወደ እርሷ ሲቀርብ ያሳያት ነገር ፍርሃቷን ወደ መገረም ቀየረው። ሰውየው የፖሊስ መታወቂያውን አወጣ። በወቅቱ የለንደን ፖሊስ የኮቪድ-19 ሕግጋትን ለማስከበር ጥብቅ ቁጥጥር ያደርግ ነበር። ሳራም ፖሊስ ፊት ስትቆም ጥፋተኛ እንደሆነች አልተሰማትም፣ ምክንያቱም ሕግ አክባሪ ነበረችና። ነገር ግን ይህ የፖሊስ መታወቂያ ያሳያት ሰው የኮቪድ ሕግ ጥሰሻል፣ በቁጥጥር ስር ውለሻል አላት። ይህ ሰው ወይን ኩዘንስ ይባላል። በእርግጥም የፖሊስ መኮንን ነበር። ነገር ግን ያ ምሽት በስራ ላይ አልነበረም። ሳራን በእውነተኛ ካቴና አሰራት። መንገዱ ላይ የሚያልፉ ተሽከርካሪዎችና ሰዎች አንድ ፖሊስ አንዲትን ሴት በቁጥጥር ስር እያዋለ እንደሆነ እንጂ አንድ አውሬ ሰለባውን እያደነ እንደሆነ አላወቁም ነበር። ሳራ ወደ መኪናው የኋላ ወንበር እንድትገባ ተደረገ። መኪናው ከለንደን ከተማ ወጣ ብሎ ወደሚገኘው ኬንት ወደሚባለው የገጠር አካባቢ በፍጥነት ተነሳ። ታዲያ ሳራ በዚህ ቅጽበት ምን እያሰበች ሊሆን ይችላል? ፖሊስ ጣቢያ እየሄደች መስሏት ይሁን ወይስ የሆነ ስህተት እንዳለ ተሰምቷት ይሁን? ማርች 4 2021 ዓ.ም ነው። የሳራ ፍቅረኛ ደጋግሞ ይደውላል፣ ግን ስልኳ አይነሳም። ወደ ስራ አልሄደችም፣ ለጓደኞቿም አልመለሰችም። ሳራ ያለ ምክንያት እንዲህ የምትጠፋ ሰው እንዳልሆነች ስለሚያውቁ ወዲያውኑ ለፖሊስ ሪፖርት አደረጉ። በመጀመሪያው ቀን ፖሊስ እንደማንኛውም ሰው የጠፋ ሰው ጉዳይ ነበር ያሰው። ነገር ግን ሰዓታት እያለፉ ሲሄዱ ነገሩ አስፈሪ እየሆነ መጣ። የሳራ ስልክ ለመጨረሻ ጊዜ ምልክት ያሳየው እዚያው ለንደን ውስጥ ክላፋም አካባቢ ነበር።
ፖሊስ በመቶዎች የሚቆጠሩ መኮንኖችን አሰማርቶ የሳራን ምስል በየመንገዱ መለጠፍ ጀመረ። መርማሪዎች በጣም አስቸጋሪውን ስራ ጀመሩ። ይህም ከ1800 ሰዓታት በላይ የሚረዝም የሲሲቲቪ ምስሎችን መፈተሽ ነበር። አንድ የለንደን የህዝብ አውቶቡስ በፖይንተርስ መንገድ ላይ ሲያልፍ የነበረው ካሜራ በ3:35 ፒኤም ላይ አንድ ነገር ቀረጸ። በምስሉ ላይ ሁለት ሰዎች በአንድ ነጭ መኪና አጠገብ ቆመው ይታያሉ። ምስሉ በጣም የደበዘዘ ቢሆንም በ3:38 ፒኤም ላይ በዚያው መንገድ ያለፈ ሌላ አውቶቡስ ግን የመኪናውን የታርጋ ቁጥር በግልጽ ቀረጸው። ፖሊስም ታርጋውን ሲመረምር መኪናው ቮክስዋገን መሆኑንና በኬንት ግዛት ውስጥ ካለ ኩባንያ የተከራየ መሆኑን አወቁ። መኪናውን የተከራየው ሰው ስምም ሲታወቅ ፖሊሶቹ ክፉኛ ደነገጡ። ይህም ተከራዩ የራሳቸው የሥራ ባልደረባ የ48 ዓመቱ የፖሊስ መኮንን ዌይን ኩንዘንስ ነበር። አሁን ፖሊስ የኩንዘንስን እንቅስቃሴ በሲሲቲቪ መከታተል ጀመረ። ካሜራዎቹም አስደንጋጩን እውነታ አወጡ። ኩንዘንስ ወንጀሉን ለመፈጸም አስቦ መኪና ሲከራይ፣ ካቴና ሲገዛና በለንደን ጎዳናዎች ላይ ለማደን ሲዞር በካሜራ ታይቷል። ሳራን በካቴና አስሮ ወደ ኬንት ይዟት ከሄደ በኋላ በማግስቱ ጠዋት በ8:15 ኤኤም ላይ በአንድ ካፌ ውስጥ ገብቶ ቁርስ ሲገዛ በካሜራ ይታያል። በጣም የሚያስገርመው ይህንን አሰቃቂ ወንጀል ፈጽሞ እንደምንም እንዳልተፈጠረ እጆቹን እያፋተገ ቁርስ ሲያዝ የሚያሳየው ምስል የሰውን ጭካኔ በግልጽ ያሳያል። በሌላ ካሜራ ደግሞ ኩንዘንስ ወደ አንድ የቤት መስሪያ ዕቃዎች መሸጫ ገብቶ ትልልቅ የግንባታ ከረጢቶችን ሲገዛ ታየ። እነዚህ ከረጢቶች በኋላ ላይ የሳራን አስክሬን ለመደበቅ የተጠቀመባቸው ነበሩ። አሁን ማርች 9 2021 ዓመተ ምህረት ነው። ፖሊሶች ወደ ኩንዘንስ ቤት ሄዱ። ኩንዘንስ መጀመሪያ ላይ ሳራ የምትባል ሴት አላውቅም ብሎ ካደ። ፖሊሶቹ የሳራን ፎቶ ሲያሳዩት ግን ሌላ ተረት ፈጠረ። ይህም አንድ የሮማኒያ ወንበዴ ቡድን ቤተሰቦችን እንገላለን ብለው አስፈራርተው ነው ሴትዮዋን አሳልፌ የሰጧቸው የሚል አስገራሚ ውሸት ተናገረ። ነገር ግን ፖሊሶች በእጁ የያዘ የሲሲቲቪ ማስረጃ ይህን ውሸት አፈራረሰው። ካሜራዎቹ ኩንዘንስ ሳራን አፍኖ ወደ ገጠር እንደወሰዳት እዚያም የራሱን የግል መኪና ተጠቅሞ ወደ ተለያዩ ስፍራዎች እንደተጓዘ በግልጽ አሳይቷል። ፖሊስ የኩንዘንስን ስልክ፣ የጂፒኤስ መረጃና የሲሲቲቪ ምስሎችን በመከተል ኬንት ውስጥ ወደሚገኝ አንድ ደና መራ። እዚያም በአንድ ትንሽ ኩሬ ውስጥ ኩንዘንስ ከቢኤንድኪው በገዛው ከረጢት ውስጥ የተጠቀለለ የሰው አስክሬን አገኙ። ምርመራውም ሲካሄድ የአስክሬን የ33 ዓመቷ የሳራ መሆኑ ተረጋገጠ። ሳራ ተገላ ብቻ አልነበረም። ገዳዩ ማስረጃ ለማጥፋት ሲል አስክሬኗን በእሳት ለማቃጠል ሞክሮ ነበር። የዜና ሲሰማ መላው የብሪታንያ ሕዝብ በለቅሶና በቁጣ ተናወጠ። በመጨረሻም ዌይን ኩንዘንስ ፍርድ ቤት ቀረበ። መጀመሪያ ላይ ቢክድም በኋላ ግን በሲሲቲቪና በዲኤንኤ ማስረጃዎች ስለተተበተበ ጥፋተኝነቱን አመነ። ዳኛው ግድያውን አስከፊና ሰብአዊነት የጎደለው ሲሉ ገልጸውታል። በተለይም የፖሊስ ስልጣኑን ተጠቅሞ አንዲትን ንጹህ ሴት ማፈኑ ትልቅ ክህደት መሆኑን ተናገሩ። በመጨረሻ ዌይን ኩንዘንስ የዕድሜ ልክ እስራት ተፈረደበት። ይህ ማለት እስከ ለተሞቱ ድረስ ከእስር ቤት አይወጣም ማለት ነው። ውድ ቤተሰቦች በዛሬው ፕሮግራማችን ያላችሁን አስተያየት አጋሩን። ከተመቻችሁ ላይክ አድርጉት። ለቻናሉ አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉን እንላለን። በሌላ አዲስ የወንጀል ማህደር እንመለሳለን። ቸር ይግጠመን።